ጠቅላይ ሚኒስትር ዶክተር አብይ አህመድ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር ዛሬ በአዲስ አበባ ውይይት አድርገዋል። ከጊዜ ወደ ጊዜ የፌዴራል ተቋማት ኢትዮጵያን እየመሰሉ የመጡበት ሁኔታ ተፈጥሯል ሲሉ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ተናገሩ። የመደመር መንግስት ኢትዮጵያ የማዕድን ሀብቷን ለእምርታዊ ለውጥና የኢኮኖሚ እድገት እንድታወል እያደረገ ነው ሲሉ የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ ገለጹ። የመደመር መጽሐፍ የሞባይል መተግበሪያ ማስጀመሪያ መርሃ ግብር በዛሬው ዕለት ይፋ ተደርጓል። የኢትዮጵያ ከፍተኛ የፌዴራልና የክልል የሥራ ኃላፊዎችን ያካተተ ልዑክ በሶማሌላንድ የሚገኘውን የበርበራ ወደብና የበርበራ ነጻ የንግድ ቀጠና መጎብኘቱ ተሰማ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሐሳብ ሚዲያ ወዳጆች እንደምን ውላችኋል? ይህ ከሐሳብ ሚዲያ የሚቀርብላችሁ የመረጃ ሰዓታችን ነው። ከዚህ ሰዓት ጀምሮ ከሀገር ውስጥና ከውጭ ከተሰሙ አበይት ጉዳዮች ውስጥ የመራረጥናቸውን እናጋራችኋለን። ቴድሮስ ብርሃኑ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር ዛሬ በአዲስ አበባ ውይይት አደረጉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ የኬንያው ፕሬዝዳንት ዊሊያም ሳሞይ ሩቶ ለአንድ ቀን የሥራ ጉብኝት መቀበላቸውን ገልጿል። ጉብኝቱ በሁለቱ ሀገሮች መካከል ያለውን ጥልቅ ታሪካዊና ወንድማዊ ግንኙነት የሚያንጸባርቅ ነው ብለዋል። በውይይቱ የሁለትዮሽ ግንኙነቱ በሚጠናከርበት ሁኔታ ላይ እንዲሁም በአፍሪካ ቀንድ ሰላምና ጸጥታ ጉዳይ ላይ ሐሳብ መለዋወጣቸውን አመላክተዋል። ይህም በሰላምና መረጋጋት ብሎም በአፍሪካ መር መፍትሄዎች ላይ ያለንን የወል ጽኑ አቋም የሚያሳይ ነበር ሲሉም ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ተናግረዋል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ባለፉት ዓመታት በተሰሩ አካታችና አሳታፊ ስራዎች የፌዴራል ተቋማት ኢትዮጵያን እየመሰሉ የመጡበት ሁኔታ ተፈጥሯል አሉ። አቶ አደም ፋራ ከፋና ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ ብልጽግና ፓርቲ እንደ መሪ ፓርቲ ሁሉንም ኢትዮጵያውያን በአባልነትና በአመራርነት ያቀፈ ነው ብለዋል። በፌዴሬሽን ምክር ቤት እውቅና ከተሰጣቸው 76 ብሔሮች ብሔረሰቦችና ህዝቦች መካከል ሁሉም በአመራርነት ያሉበት ፓርቲ ነው ብለዋል። ከፌዴራል ጀምሮ እስከ ቀበሌ ድረስ ባለው መዋቅር ውስጥ የሁሉንም ብሔሮች ብሔረሰቦችና ህዝቦች ተወካዮች እናገኛለን በማለትም ገልጿል። የፌዴራል ተቋማት ኢትዮጵያን እንዲመስሉ ሁሉም በውስጣቸው በመሳተፍ ሲቪል ሰርቫንትና አመራር ሆኖ ለማገልገልም የሚያስችል እድል መፈጠሩን ተናግረዋል። በዚህም ባለፉት ዓመታት በተሰሩ ስራዎች የፌዴራል ተቋማት ኢትዮጵያን እየመሰሉ የመጡበት ሁኔታ ተፈጥሯል ነው ያሉት። ከዚህም በተጨማሪ የኢኮኖሚ አካታችነትንና ፍትሐዊነትን ለማረጋገጥ እየተሰራ እንደሆነ ጠቅሰው በፌዴራል ደረጃ የሚሰሩ መሰረተ ልማቶችን ፍትሐዊና ተመጣጣኝ ማድረግ የሚቻልበትን ሁኔታ በጥናት በመለየት ወደ ተግባር መገባቱን አንስተዋል። 8 የፌዴራል መሰረተ ልማት ተቋማት ተመርጠው ከዚህ ቀደም ሲመሯቸው የነበሩ ፕሮጀክቶች አፈጻጸም ሂደት መፈተሹንም አስረድተዋል። የፕሮጀክቶች እቅድ ቅደም ተከተል፣ ፍትሐዊነት እንዲሁም ጥንካሬና ድክመታቸው ተለይቶ ግልጽ የሆነ መስፈርትና የአሰራር ስርዓት ተዘጋጅቶ ወደ ተግባር የሚገባበት ሁኔታ መፈጠሩንም ገልጿል። በዚህም ከዚህ ቀደም ከፍትሐዊነት አኳያ የነበሩትን ጉድለቶች በሚሞላ መልኩ አፈጻጸሙ መሻሻል አምጥቷል ብሏል። በአሁኑ ወቅት ክልሎች በፌዴራል መሰረተ ልማት ተቋማት የሚሰሩ ስራዎች ፍትሐዊ መሆናቸውን እየመሰከሩ መሆኑን ገልጸው ተመጣጣኝ እድገት ከማረጋገጥ አኳያ ከፍተኛ ለውጥ መጥቷል ያሉት። በቀጣይም የአፈጻጸም ልዩነቶችን በማጥበብ ሁለንተናዊ ብልጽግናን ለማረጋገጥ የምናደርገውን ጉዞ አጠናክረን እንቀጥላለን ሲሉም ገልጸዋል። የመደመር መንግስት ኢትዮጵያ የማዕድን ሀብቷን ለእምርታዊ ለውጥና የኢኮኖሚ እድገት እንድታውል እያደረገ ነው ሲሉ የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ ገለጹ። ሚኒስትሩ ከኢዜአ ጋር በነበራቸው ቆይታ በመደመር እሳቤ የማዕድን ሀብትን በማልማት በሀገሪቱ ኢኮኖሚ ውስጥ ጉልህ አስተዋጽኦ እንዲመዘገብ በትኩረት እየተሰራ መሆኑን ገልጿል። የማዕድን ዘርፉ ባለፉት ጥቂት ዓመታት መንግስት ልዩ ትኩረት ከሰጣቸው 5 ቁልፍ የኢኮኖሚ ምሰሶዎች መካከል አንዱ መሆኑንም ተናግረዋል። ኢትዮጵያ ለግብርና፣ ለማኑፋክቸሪንግ፣
ለኮንስትራክሽን እና ለሌሎች ዘርፎች ግብዓት የሚሆኑ እምቅ የማዕድን ሀብቶች ባለቤት መሆኗንም ጠቅሰዋል። መንግስት ያለውን ሀብት የመለየትና ከሀገራዊ ፖሊሲ ጋር የማስማማት ስራ በመስራቱ በዘርፉ ያለው ኢንቨስትመንት ከመቼውም ጊዜ በላይ እንዲያድግ ማድረጉን ጠቁመዋል። በዘርፉ የተከናወኑ ስር ነቀል የእይታ ለውጥ በዋናነት ከውጪ ንግድ የሚገኘውን ገቢ ለማሳደግ መቻሉን ሚኒስትሩ ገልጿል። ባለፈው በጀት ዓመት ከዘርፉ 3.5 ቢሊዮን ዶላር በላይ ገቢ መገኘቱንም ጠቁመው በተያዘው ዓመትም ከዚህ በእጅጉ የላቀ የውጭ ምንዛሪ ይገኛል ተብሎ እንደሚጠበቅ ገልጿል። የመደመር መንግስት በዘርፉ ያደረገው የእይታ ለውጥ ከገቢ ምንጭነት ባለፈ ለፋብሪካዎችና ግንባታዎች የሚፈልጉ ማዕድናትን በሀገር ውስጥ አምርቶ መጠቀም ማስቻሉንም ተናግሯል። ይህም ሀገሪቱ የነበረባትን የውጭ ጥገኝነት በመቀነስ ረገድ የጎላ ሚና እየተጫወተ እንደሚገኝ ሚኒስትሩ አብራርተዋል። የማዕድን ምርትን በሀገር ውስጥ በስፋት መጠቀም ከኢኮኖሚያዊ ጠቀሜታ ባሻገር የሀገር ሉዓላዊነት መገለጫ መሆኑንም ጠቅሷል። በፖሊሲው አማካኝነት ዘርፉ በከፍተኛ ሁኔታ በማንሰራራት ላይ እንደሚገኝም አብራርተዋል። የማዕድን ዘርፉ ለተለያዩ ዘርፎች ያለውን ሁለንተናዊ ጠቀሜታ ከግምት ውስጥ በማስገባትም በቀጣይ ይበልጥ ተጠናክሮ እንደሚሰራም ሚኒስትሩ አረጋግጠዋል። ዲጂታል ኢትዮጵያ 2030ን ውጤታማ ለማድረግ የህዝብ ዲጂታል መሰረተ ልማት ወሳኝ መሆኑን በጠቅላይ ሚኒስትር ጽህፈት ቤት የዲጂታል አማካሪ የሆኑት ሜሪያም አሊ ገልጸዋል። ዲጂታል ኢትዮጵያ 2030 የሚተገበረው በስትራቴጂያዊ ዘርፎች አማካኝነት መሆኑን የጠቀሱት አማካሪዋ በህዝብ ዲጂታል መሰረተ ልማት አማካኝነት ሁሉንም የመንግስት አገልግሎት ማዘመን ግቡ መሆኑን ያነሱት የህዝብ ዲጂታል መሰረተ ልማት መስፋፋትን፣ ደህንነትንና መስተጋብርን የሚያሳድግ እንደሆነም ሜሪያም አሊ ጠቅሰዋል። ዲጂታል የህዝብ መሰረተ ልማት የኢኮኖሚውን እድገት የሚያሳልጥ ወሳኝ ነገር ግን የማይታይ ሞተር መሆኑንም አብራርተዋል። የህዝብ ዲጂታል መሰረተ ልማት ፋይዳን ዲጂታል ክፍያና ዳታ ልውውጥ የሚያዋሃድ መሆኑን በማንሳትም በቀላሉ የአንድ ሰው ማንነት ማረጋገጥ፣ ደህንነቱ የተጠበቀ ክፍያና ደህንነቱ የተጠበቀ የዳታ ልውውጥ ለማድረግ ያስችላልም ብለዋል። ይህ መሰረተ ልማት ጠንካራ ሲሆን አገልግሎቶች እንደሚስፋፉ፣ መተማመን እንደሚጨምርና ወጪዎች እንደሚቀንሱ፣ ይህ ደግሞ ለመላው ኢኮኖሚ ዘላቂ ጥቅምን የሚያመጣ እንደሆነም ጠቁመዋል። የመሶብ የአንድ ማዕከል አገልግሎትን በማንሳትም ቀላል፣ ፈጣንና ተደራሽነት እንዲኖራቸው የሚያስችል ስለመሆኑ ጠቅሰዋል። ቴክኖሎጂ ብቻውን ሀገርን እንደማይለውጥ የገለጹት ሚሪያም ዲጂታል ኢትዮጵያን እውን ለማድረግ መረጃ፣ ክህሎትና ታማኝነት ወሳኝ መሆናቸውን አስታውሰዋል። የኢትዮጵያ ከፍተኛ የፌዴራልና የክልል ስራ ኃላፊዎችን ያካተተ ልዑክ በሶማሌላንድ የሚገኘውን የበርበራ ወደብና የበርበራ ነጻ ንግድ ቀጠና መጎብኘታቸው ተገልጿል። ጉብኝቱ በኢትዮጵያና በራስ ገዟ ሶማሌላንድ መካከል ያለውን የንግድ ኢንቨስትመንትና የኢኮኖሚ ትብብርን ለማጠናከር ያለመ መሆኑን ሆርን ዲፕሎማት ዘግቧል። ልዑኩ በኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ቀነኒሳ ለሚ የተመራ ሲሆን የሶማሌ ክልል የኢንቨስትመንት የትራንስፖርትና የንግድ ዘርፍ ምክትል ሚኒስትሮችና የሶማሌ፣ የትግራይ፣ የኦሮሚያ፣ የአማራ እንዲሁም የቤኒሻንጉል ጉሙዝ ክልል የንግድ ምክር ቤት ፕሬዝዳንቶችን ያካተተ ነው ተብሏል። ልዑኩ በርበራ ወደብ ባደረገው ጉብኝት የወደብ አገልግሎቶችን፣ የጉምሩክ አሰራር እንዲሁም ቁልፍ የትራንስፖርትና የሎጂስቲክስ መሰረተ ልማቶችን ተመልክቷል ተብሏል። የሶማሌላንድ የፋይናንስና ኢኮኖሚ ልማት ሚኒስቴር ዋና ዳይሬክተር መሐመድ ሐሰን ሳሌባን የወደብ አገልግሎትንና የንግድ እንቅስቃሴን ለማቀላጠፍ የተደረጉ ማሻሻያዎችን ለልዑኩ ያብራሩ ሲሆን የበርበራ ወደብ ቀጠናዊ የንግድ ትስስርን ለማሳደግ ያለውን ሚና አንስተዋል። ወደቡን የሚያስተዳድረው የዲፒ ወርልድ ኃላፊዎች በበኩላቸው የወደቡን የስራ አቅም ለማሳደግና ቀጠናዊ ትስስርን ለማጠናከር እንዲሁም በርበራን በአፍሪካ ቀንድ ተወዳዳሪ የሎጂስቲክስ ማዕከል ለማድረግ የሚያስችሉ ስራዎች እየተሰሩ መሆኑንም ጠቅሷል። የመደመር መጽሐፍ የሞባይል መተግበሪያ ማስጀመሪያ መርሃ ግብር በዛሬው ዕለት ተካሂዷል። በጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፉት መደመር፣ የመደመር መንገድ፣ የመደመር ትውልድና የመደመር መንግስት መጽሐፍት ሰው ተኮር በሆነ የብዝሃ ኢኮኖሚ ጉዞ ኢትዮጵያ በአጠረ ጊዜ ውስጥ ወደ ተሻለ ምዕራፍ ለመሸጋገር ማገዛቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። በእነዚህ መጽሐፍት የተነሱ እሳቢዎች ከንድፈ ሐሳብ ባሻገር በተግባር የተገለጡና ለትውልድ ብሩህ ተስፋን ያጎናጽፉ መሆናቸውም ተገልጿል። መጽሐፍቱ አሁን ከህትመት ባሻገር በመደመር መተግበሪያ አማካኝነት በድምጽ ተተርጉመው መቅረባቸውንም አመልክቷል። መተግበሪያው ይፋ በሆነበት መድረክም ባለፉት የለውጥ ዓመታት በመደመር እሳቤ የተከናወኑ ተግባራት ያስመዘገቡት ተጨባጭ ውጤት በጠቅላይ ሚኒስትር ጽህፈት ቤት ቋሚ ዘጋቢዎች አንደበት መዳሰሳቸውንም ሰምተናል።
ክቡራትና ክቡራን የሐሳብ ሚዲያ ወዳጆች አብራችሁን በመሆን እየተከታተላችሁን ስለሆነ እጅግ አድርገን እናመሰግናለን። አሁን ከውጭ ወዳገኘነው መረጃ እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለብሔራዊ ደህንነት ሲባል በዴንማርክ ቁጥጥር ውስጥ ያለችውን ግሪንላንድ የመውሰድ ፍላጎት እንዳላቸው ተናግረዋል። አደም ያሲን ዝርዝር አለው። US President Donald Trump appointing a special envoy and declaring America needs the self-governing territory. በሰሜን አትላንቲክ ውቅያኖስ ውስጥ የሚዘዋወረውን የቻይናንና ሩሲያን የጦር መርከብ በቅርብ ርቀት መከታተል የፈለጉት ዶናልድ ትራምፕ በርካታ ማዕድን እንዳላት የሚነገርላትን ግሪንላንድን የአሜሪካ ግዛት ለማድረግ ከምንጊዜውም በላይ ፍላጎት አሳይተዋል። ፕሬዝዳንቱ ደሴቲቱ ለአሜሪካ ደህንነት እንደምታስፈልግ በነጩ ቤተ መንግስት በሰጡት ጋዜጣዊ መግለጫ ላይ አስታውቀዋል። ከዶናልድ ትራምፕ መልእክት አስቀድመው የጋራ መግለጫ ወጡት የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰንና የግሪንላንዱ ጠቅላይ ሚኒስትር ፍሬድሪክ ኒልሰን ግሪንላንድ የግሪንላንድ ተወላጆች ብቻ እንደሆነች አስታውቀዋል። ግሪንላንድ የሚያስፈልገን ለማዕድን ሳይሆን ለብሔራዊ ደህንነት ነው በማለት የተናገሩት ዶናልድ ትራምፕ የደሴቲቱን የላይኛውንና የታችኛውን ባህር ከተመለከታችሁ በየቦታው የሩሲያና የቻይና መርከቦች አሉ። በዚህም ምክንያት ደሴቱ ለብሔራዊ ደህንነት ያስፈልገናል በማለት ተናግረዋል። We need Greenland for national security. And if you take a look at Greenland, you look up and down the coast, you have Russian and Chinese ships all over the place. ከአንድ ቀን በፊት የሉዊዚያና ግዛት አስተዳደር ጄፍ ላንድሪን በግሪንላንድ ልዩ መልእክተኛ አድርገው የሾሙት ትራምፕ በዚህ ተግባራቸው ከዴንማርክና ግሪንላንድ አዲስ ትችት እንዳስተናገዱ ሮይተርስ ዘግቧል። የዴንማርክ የውጭ ጉዳይ ሚኒስትር ላርስ ሎኬ ዶናልድ ትራምፕ ጄፍ ላንድሪን የግሪንላንድ ልዩ መልእክተኛ አድርገው መሾማቸው በእጅጉ የሚያሳዝን ነው በማለት ያስታወቁ ሲሆን ዋሽንግተን የዴንማርክን ሉዓላዊነት እንድታከብር የማስጠንቀቂያ መልእክታቸው እንዳስተላለፉ ቢቢሲ ዘግቧል። ለጄፍ ላንድሪ የልዩ መልእክተኛ ሹመት የሰጡት ዶናልድ ትራምፕ ላንድሪ ግሪንላንድ ለሀገራችን ደህንነት ምን ያህል አስፈላጊ እንደሆነና የአሜሪካ ጥቅም እንደሚያሳድግ መረዳታቸውን በኤክስ ማህበራዊ ድረገጻቸው ላይ አስፍረዋል። በዶናልድ ትራምፕ የግሪንላንድ ልዩ መልእክተኛ ተደርገው የተሾሙት ጄፍ ላንድሪ ትራምፕ ለሰጧቸው ሹመት ምስጋናቸውን በኤክስ ገጻቸው ላይ አስፍረዋል። ልዩ መልእክተኛው ግሪንላንድን የአሜሪካ አካል ለማድረግ በዚህ ቦታ ማገልገል ትልቅ ክብር እንደሆነ ገልጸው ኃላፊነቱ የሉዓላዊነትና የግዛት አስተዳደር ቦታቸውን እንደማይነካውም አስታውቀዋል። በሹመቱ ላይ አስተያየታቸውን የሰጡት የግሪንላንድ ጠቅላይ ሚኒስትር ጄንስ ፍሬድሪክ ኒልሰን ግሪንላንድ ከአሜሪካና ከሌሎች አጋሮች ጋር ለመተባበር ፈቃደኛ መሆኗን ገልጸው ነገር ግን ይህ የሚሆነው በጋራ መከባበር ላይ ብቻ እንደሆነ አስታውቀዋል። ጠቅላይ ሚኒስትሩ አክለውም የልዩ መልእክተኛው ሹመት ለኛ ምንም አይነት ለውጥ አያመጣም ያሉ ሲሆን የራሳችንን የወደፊት እጣ ፋንታ እንወስናለን በማለት ለትራምፕ መልእክታቸውን አስተላልፈዋል። በትራምፕ ውሳኔ ላይ አስተያየታቸውን የሰጡት የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሌይን የአውሮፓ ህብረት ከዴንማርክና ከግሪንላንድ ህዝብ ጋር ሙሉ አጋርነት እንዳለው በኤክስ ማህበራዊ ድረገጻቸው ላይ ባሰፈሩት መልእክት አስታውቀዋል። እንደ ተርቢየምና ኒዮዲሚየም የመሳሰሉ ማዕድኖች ያሏት ስማርት ስልኮችና ስማርት ቴሌቪዥኖች በሁሉም ሰዎች ቤት ውስጥ አገልግሎት እንዲሰጡ የሚያደርጉ ማዕድኖችን የያዘችው ከዚህም ማለፍ ሲል በየሀገራቱ የገባ አሸባሪዎችን ሲደበድብና ኢራንንም ሲያፈራርስ የነበረው ኤፍ-35 የጦር ጀት እንደ ልቡ በአየር ላይ እንዲፈነጭ የሚያደርገው ማዕድን በምድሯ ውስጥ የቀበረችው ግሪንላንድ በአሜሪካ ቁጥጥር ስር ልትገባ እንደምትችል ቅድመ ግምቶች እየተቀመጡላት ይገኛል። ከዚህ ቀደም የዴንማርክ ቅኝ ግዛት የነበረችው በ2009 በተደረገው ስምምነት መሰረት ነፃነቷን ያገኘችው በአሁኑ ወቅት 57000 የሚሆን ዜጎች እንደሚኖሩባት የሚነገርላት ግሪንላንድ ዜጎቿን ወደ ውጭ በምትልከው የአሳ ምርት ማዕድንና በዴንማርክ በሚደረግላት በነበረው ድጎማ ስታስተዳድር ብትቆይም በአሁኑ ወቅት ግን ዶናልድ ትራምፕ የአሜሪካ ግዛት ሊያደርጓት የፈለጉ መስለዋል። የአሜሪካን ሀያልነት በድጋሚ ለመመለስ ቆርጠው የተነሱት በአውሮፓ በላቲን አሜሪካ ሀገራቶች እንዲሁም በቻይና ላይ ሲፈልጉ በማዕቀብ ሲያሻቸውን በጦር ሰራዊታቸው አማካኝነት ጫና ሲፈጥሩ የቆዩት ትራምፕ የዓላማቸው እንዲሳካላቸው ደሴቲቱን የሙጥኝ ይዘዋል። በአውሮፓና በሰሜን አሜሪካ መካከል ላይ ስትራቴጂካዊ አቀማመጥ የተቀመጠችው ዴንማርክ ለአሜሪካ የባሊስቲክ ሚሳኤል መከላከያ ስርዓት ቁልፍ ቦታ እንደሚያደርጋትም ተገልጿል። በመጀመሪያው የፕሬዝዳንትነት ዘመናቸው ግሪንላንድን ለመግዛት ጥያቄ አቅርበው የነበሩት ትራምፕ ጥያቄያቸውን በ2019 በግሪንላንድ መንግስት ውድቅ የተደረገባቸው ሲሆን ደሴቲቱ ለሽያጭ እንደማትቀርብ እንደተነገራቸውም አይዘነጋም። ጆ ባይደንን አሸንፈው ከ4 ዓመት ቆይታ በኋላ ወደ ነጩ ቤተ መንግስት የገቡት ትራምፕ ደሴቲቱን በተመለከተ የተለያዩ መልእክቶችን ሲያስተላልፉ ቆይቷል። ምክትላቸውን ጄዲ ቫንስንም በመጋቢት ወር ወደ ደሴቲቱ በመላክ ከአሜሪካ ጋር ስምምነት እንድትፈራረም ቢያደርጉም ሊሳካላቸው ግን አልቻለም። በዩክሬን ውስጥ ያለውን ማዕድን ለመውሰድ ዘለንስኪን ያብጠለጠሉት በዓለም አቀፉ የማዕድን ገበያ ላይ ጡንቻዋን ያፈረጠመችውን ቻይናን በማዕቀብ ሲደበድቡ የቆዩት በዲሞክራቲክ ኮንጎ የሚገኘው ማዕድን አውጥቶ ለመውሰድ ሀገሪቱን ከጠበኛዋ ሩዋንዳ ጋር አስታርቀው የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቻይናና የሩሲያ የጦር መርከቦች በየጊዜው የሚጎበኟትን ግሪንላንድን መጠቅለል ፈልገዋል። ሀገሪቱ ለብሔራዊ ደህንነታችን ታስፈልግናለችም ብለዋል። የተከበራችሁና የተወደዳችሁ የሐሳብ ሚዲያ ወዳጆች ለዛሬ የተሰናዱት መረጃዎቻችን የሰማችኋቸው ነበሩ። ስለተከታተላችሁን አመስግነናል።
ጤና ይስጥልን።